ቪዲዮ ሳሰበው የትም እንዳትሄዱ የወንጌል አማኞች እንኳን ደስ አላችሁ። በተለይ የወንጌል ልብ ያላችሁ ክርስቶስ ብቻ ይሰበክ የምትሉት እንኳን ደስ አላችሁ። በሚቀጥል ካውንስል በጣም ነው የምናመሰግነው። እንዲህ አይነት ስራ ነውርን ለማስወገድ ቆርጣችሁ ወስናችሁ ተነስታችሁ በጣም ነው የምናመሰግነው። በጣም በርቱ፣ ጠንክሩ። ወንጌል ጋር ምንም አያስፈልግንም። ምንም መሸቃቀጥ የእግዚአብሔር ቤት ሱቅ ማድረግ አይሆንም በእኛ ዘመን እያል የሚቀጥለው ቪዲዮ እንሰማለን። አደራ ሼር አርጉና ተስፋ ቁረጡ ነጋዶች። ካሁን በኋላ እግዚአብሔር ቤት ውስጥ ንድ ምናምን አይሰራም። ንጹህ ወንጌል የተሰቀለውን ክርስቶስ ብቻ ይሰበክ። ተስማምቻለሁ። ደስ ብሎኛል። የኢትዮጵያ ወንጌል አማኞች ካውንስል ቢሮ ትላንትና በሰጠው መግለጫ ከዚህ በኋላ ማንኛውንም ቁሳቁስ መሸጥ መለወጥ አይቻልም። መሸጥና መለወጥ የምትፈልጉ ሰዎች ብትኖሩ ሄዳችሁ ፍቃዳችሁን ከንግድ ቢሮ በማውጣት የኛን ፍቃድ ልትመልሱ ይገባል የሚል ማስጠንቀቂያ አዘል መልእክት አስተላልፏል። እስኪ እንከታተለው። በኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የሥነ ምግባር መመሪያዎች አሉን። ከዛ መካከል አንዱ የቁሳቁስ ሽያጭ ነው፣ አይፈቀደው። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለይ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስል ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ የሚሆን ከአዲስ አበባ ውጪ ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ ያስተላልፋለን ማለት ነው። ሰገሌን ዋቀዮ ማቴዎስ ቦቆና ቁዳን ለኮፍሰ ሰዴትራ ወረ ዱኩብሰቶታ ፈይሳ ወረ ዱአን ካሳ ወረ ለምጣን ቁሌሳ አፉረታ ሀማ ባሳ ገቲ ኦቶ ኢቲ ሂምባሲ ፍዳተን ሰና ገቲ ኦቶ ኢቲ ሂምባሲን ከና jedha sagaleen waaqayyo malee gurguraa shaqataa ittiin characharaa hin jedhu.